ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀላችሁ የሚቀርበው የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚች ስለተባረከች ድንቅ ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስም ይሁን። ምሕረት ስለተደረገልን፣ ቸርነት ስለተደረገልን፣ ይቅር ስለተባልን፣ ይህንም ማለዳ እንድናይ ዕድል ስላገኘን በኢየሱስ ስም ተባረክ። ቃልህን ባርክልን። በቃል መንፈስ ሕይወታችንን አንጸው፣ አስተምረን፣ በጸጋህና በኃይልህ ደግፈን። ሁሉ ለስምህ ክብር ይሁን፣ አሜን። እንግዲህ እየተመለከትን ያለነው የሐዋርያ ሥራ መጽሐፍን ነው። በትናንትናው ዕለት ምዕራፍ 1 ቁጥር 13 እና 14 ነው የተመለከትነው። በዚህ ክፍል ላይ እንግዲህ ጌታ ኢየሱስ ክርስቶስ ካረገ በኋላ ደቀ መዛሙርቱ መላእክቶቹ የነገሯቸውን ከሰሙ በኋላ ወደ እነ ማርያም ቤት ሄደው በዛ ተሰብስበው ይጸልዩ እንደነበረ ነው መጽሐፍ ቅዱስ የሚነግረን። እንግዲህ እነዚህ ሐዋርያቶች በእግዚአብሔር ፊት በጸሎት ይተጉ እንደነበረ መጽሐፍ ቅዱሳችንን በትናንትናው ዕለት ተመልክተናል። ጸሎት ከእግዚአብሔር ጋር የምናደርግበት እውነተኛ ግንኙነት ወይም እውነተኛ ኮሚኒኬሽን ነው። ግንኙነት የምናደርገው ከእግዚአብሔር ጋር በጸሎት ነው። በጸሎት እየበረታን ይህን ቁጥር ሕይወታችን እየተቀየረ ይሄዳል። ጸሎት ወሳኝ ነው። ዛሬ ብዙ ሰዎች በሌላ ሰው ጸሎት የመኖር ልምምድ ጀምረዋል። እሱ ልክ አይደለም። የራሳችን ጊዜ ከእግዚአብሔር ጋር የምናወራበት፣ እግዚአብሔር የምንናገርበት፣ ከእግዚአብሔር ደግሞ የምንሰማበት፣ የእግዚአብሔርን ድምፅ የምንለማመድበት ትልቁ መንገድ ጸሎት ነው። በጸሎት ሁሉ ነገሮች ይፈታሉ። ጸሎት የነገሮችን መፍቻም ቁልፍ ነው። በእምነት በንጹህ ልብ በአንድ ልብ ሆነን በምንጸልይበት ሰዓት እግዚአብሔር አምላክ ለጸሎታችን ምላሽ ይሰጣል። ምላሽ ብቻ ሳይሆን ጸሎታችን ከኛ አልፎ ለሌሎች በረከት ሊሆን ይችላል። ስለዚህ ነው መጽሐፍ ቅዱስ መጸለይና መንበርከክ እንዳለብን የሚነግረው። ለዚህ ነው ስትጸልዩ ትጉ ተብሎም የተጻፈው። እነዚህ ሐዋርያትም ያደረጉት ነገር ይሄንን ነው። በጸሎት መትጋት፣ በጸሎት በእግዚአብሔር ፊት መንበርከክ። ይህንን በትናንትናው ዕለት ለመመልከት ሞክረናል። በዛሬው ዕለት ደግሞ ቁጥር 15 እና 16 ለመመልከት እንሞክራለን። በዚያ ወራት ጴጥሮስ 120 በሚያህሉ በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ሊይዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበረ ብሎ ይናገራል። እንግዲህ እነዚህ 120 ሰዎች ከነበሩት 500 በላይ ሰዎች ክርስቶስ ሲያርግ ከተመለከቱ ሰዎች ከሐዋርያት ጋር ተሰብስበው በሚጸልዩበት በዛ በማህበር ውስጥ ነው እንግዲህ ጴጥሮስ ተነስቶ በጎደለው 12 በነበሩት ሐዋርያት አንዱ በጎደለው
በይሁዳ ምትክ ሰው እንዲሰየም ለማሳወቅ ያደረገው ንግግር ነው። ስለዚህ በማህበሩ ውስጥ ምን ነበረ? ጸሎት ነበረ። በወንድሞች መካከል ህብረት ነበረ። በዛ ህብረት ውስጥ ግን ይሁዳ የሰራውን ነገር ይናገራል። በእርግጥ ጌታ ኢየሱስ ክርስቶስ ከእናንተ መካከል አንዱ አሳልፎ ይሰጠኛል ብሎ ተናግሮ ነበረና በዳዊት መጽሐፍም ደግሞ እንጀራዬን የበላ ተረከዙን አነሳብኝ ተብሎ ተጽፎ ስለነበረ የተጻፈው ይፈጸም ዘንድ ግድ ነበር። ኢየሱስ ክርስቶስ ወደ መስቀል መሄድ ግድ ነበር። በመስቀል ደግሞ ራሱን አሳልፎ መስጠት፣ ለእኛ ህይወት ቤዛ መሆን ግድ ነበር። ለዚህ ደግሞ ሰይጣን የተጠቀመው ማንን ነው? ይሁዳን ነበረ። ይሁዳ ደግሞ በዚህ ማህበር ውስጥ ምን ነበረ? ገንዘብ ያዥ ነበረ። ገንዘብ ያዥ ነበር። ከፍተኛ የገንዘብ ፍቅር የነበረው ሰው ነበር። የገንዘብ ፍቅር የነበረው ሰው ነበር። እንደውም መግደላዊት ማርያም ወደ ኢየሱስ ገብታ ሽቶ በእግሩ ላይ የብልቃጡን ሰብራ ባፈሰሰችና እግሩን ባበሰች ጊዜ የነቀፈ የመጀመሪያው የነቀፈ ሰው እሱ ነበረ። ይሄ እንግዲህ ወደ 600 ዲናር ወይም ደግሞ አንዳንዶች ከዛም በላይ ይገምታሉ ያወጣ ነበረ እና ይሄ ተሽጦ ለድሆች ይሰጣል ነበረ ወይ ለምን ይባክናል ብሎ እየተናገረ ነበረ። እንግዲህ በዛ ቦታ ላይ ጌታ ኢየሱስ ይህንን ስለ ገንዘብ ፍቅሩ እንዳደረገውና እንደተናገረው ተናግሮ እናያለን። እንግዲህ በመጨረሻም የመጨረሻው ራት ላይ ካጎረሰው በኋላ ኢየሱስ ክርስቶስ ካጎረሰው በኋላ ሂድና የምትፈልገውን አድርግ ባለው ጊዜ ሰይጣን እንደገባበትና ኢየሱስ ክርስቶስን ለፈሪሳውያን እና ለሰዱቃውያን ለነዚህ ለአይሁድ ካህናት ማህበር አሳልፎ በ30 ዲናር እንደሸጠ እንመለከታለን። ታማኝነቱን በማጉደል ያንን 30 ዲናር አውጥቶ ከሸጠ በኋላ ኢየሱስ ክርስቶስን በመሳም አሳልፎ እንደሰጠው መጽሐፍ ቅዱስ ይነግረናል። እንደውም ኢየሱስ ክርስቶስ ሲናገር ምን ይላል? ወንድምህን በመሳም አሳልፈ ትሰጣለህን ይለዋል። ብዙዎች ዛሬ እንደዚህ ናቸው። ዛሬ ብዙ ይሁዳዎች አሉ። ወንድሞቼ እና እህቶቼ እንዳትታለሉ። ያሞገሳችሁ ሁሉ ወዳጃችሁ አይደለም። ለዚህ እኮ ነው መንፈሳዊ ህይወታችንን በማሳደግና በመንፈስ በመለማመድ ሰዎችን መለየት የምንችልበት ጸጋ ከእግዚአብሔር እንድንቀበል የሚያስፈልግበት ዋና ምክንያት ይሄ ነው። ብዙዎች ያደንቃሉ፣ ይስሙናል፣ ወዳጅ ይሆናሉ፣ ይቀርባሉ፣ ነገር ግን ደግሞ ይከዳሉ። በዚህ ዘመን በቤተ ክርስቲያን ውስጥ መከዳዳት የታመነ ነው። ምንም በቃ አብረው ለማገልገል ተፈራርመው በደም ወረቀት ፊርማ ላይ ደማቸው ጣታቸውን ደም አድርገው ፊርማ አድርገው ሲካካዱና ለመገዳደል ሲፈላለጉ ስናይ እነዚህ ክርስቲያን ናቸው ወይ ያስብላል። ይሁዳዎች ዛሬም ብዙ ናቸው። ኢየሱስን በሆዳቸው የሸጡ፣ ኢየሱስን በብር የሸጡ፣ ኢየሱስን ለክብር ሲሉ የሸጡ ይሁዳዎች በዚህ ዘመን በጣም ብዙ ናቸው። በጣም የእግዚአብሔርን እውነት የማይወዱ፣ ከእግዚአብሔር እውነት ጋር የተጣሉ፣ ለሆዳቸው ያደሩ፣ ለሆዳቸው የሚኖሩ፣ ለክብራቸውና ለዝናቸው ወንጌልን መሸቀጫ ያደረጉ፣ ወንጌልን የሆዳቸው ጎተራ መሙያ ያደረጉ ይሁዳዎች በዚህ ዘመን ብዙ ናቸው። ነገር ግን በመጨረሻው ዘመን ሐሰተኛ ነቢያቶችና ሐሰተኛ አስተማሪዎች ይነሳሉ ተብሎ ስለተጻፈልን ምንም የሚያስደነግጠንም የሚያስፈራንም ነገር የለም። ምክንያቱም እነዚህ ይሁዳዎች አንድ ቀን የጌታ ቀን በሚደርስበት ሰዓት ፍርድ ይመጣባቸዋል። ይሁዳ እኮ በሸጠው ገንዘብ መሬት ገዛበትና በዛ መሬት ላይ ታንቆ ነው የሞተው። ተመልከቱ። አልበላውም፣ አልጠጣውም። ዛሬ ቤተ ክርስቲያንን እንደ ሸቀጥ የምትቸረችው አትበሏትም።
እኔ እንደ እግዚአብሔር ሰው እናገራለሁ አትበሏት ወገኖች፣ አይበሏትም። ሰዓቱ ስለደረሰ። ስለዚህ ነው በሱ ምትክ ሌላ ሐዋርያት ለመሰየም በወንድሞች መካከል ጴጥሮስ ተነስቶ አሳልፎ እንደሰጠው መሪ ሆኖ ነው ያለው። ስለ ይሁዳ ነው አለ። መንፈስ ቅዱስ አስቀድሞ በዳዊት አፍ እንደተናገረው የመጽሐፉ ቃል ይፈጸም ዘንድ ይገባ ነበር አለ። ሐዋርያት ሥራ ምዕራፍ 6 ቁጥር 3 ምን ይላል? ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህ ጉዳይ እንሹም። ወንድሞች ሆይ ምርጫ ያደርጋሉ። እዚሁም ጋር ምርጫ ነው ያደረጉት። ሐዋርያት ሥራ 11 ላይ ሐዋርያቱን በይሁዳ የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። የመጽሐፉን ቃል፣ እውነተኛውን ቃል፣ የሚሆነውን ቃል፣ ያንን ቃል ይፈጸም ዘንድ ይገባላሉ። አንድ ነገር እንማር እዚህ ጋር። እግዚአብሔር የተናገረው ቃል በሕይወታችሁ ይፈጸማል። እህቴ ሆይ፣ ወንድሜ ሆይ፣ እግዚአብሔር የነገራችሁ ቃል በሕይወታችሁ ይፈጸማል። ምንም ዘመን ቢቆይ፣ ዓመታት ቢቆይ፣ የተናገራችሁ እግዚአብሔር ከሆነ፣ ቃሉን ያለው እግዚአብሔር ከሆነ ይፈጸማል። የመጽሐፉ ቃል ይፈጸም ዘንድ ነዋል። ለዛሬ በዚህ ላይ አበቃለሁ። አብረን እንጸልይና የዛሬውም የማለዳ ቁርስ በዚህ እንግታ። የሰማይና የምድር ጌታ የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ቸርነትህ ሁሉ እናመሰግንሃለን። መልካምነትህና በጎነትህ በሕይወታችን ስለሆነ ዕድል ስለሰጠህን፣ በደምህ አጥበህና ቀድሰህ ልጆቼ ብለህ ስለጠራህን፣ ስላላፈርክብን በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ይህንን ማለዳ ደግሞ ጌታ እግዚአብሔር ሆይ በዚህ ቀን ያንተ ምሕረት ቸርነት እንዲገለጥ፣ ኃይል እንድትሆነን፣ ጉልበት እንድትሆነን፣ ከክፎች ሁሉ እንድትጋርደን፣ እንድትጠብቀን፣ እንዲሸፍነን እንጠይቀሃለን። እጅህ በእኛ ላይ ትሁን። ጸጋህና ምሕረት ቸርነትህ ሁሌ በኢየሱስ ክርስቶስ ስም ይብዛልን። ሁሉ ግን ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።